ተቆጣጠራችሁ እናንተ ጉዞውን ቀጠላችሁ የውሃ ጥምም ነበር ረሃብም ነበር መንገዱም ሩቅ ሆነ ሱዳን ማለት ነው እንዴት ነበር ልጅ ነበረኝ አሉ እንዴት ናቸው እኔ ወጣሁት ያው ልጅን አዝዬ ነው ወላጆች እሱን ተተሽውጅና እኛ ስንመጣ ይዘነው እንመጣለን አንቺ አንደኛ ወጣት ነሽ ብቻሽን አይሆንልሽም ተተሽውጅ ብሎኝ እኔ በፍጹም ልጅን ጥያል መጣም አልሄድም ብዬ ያው ልጅን በጀርባ ያዝዬ ባንቀልባ ማለት ነው የተጓዝኩት አሁን የጉዞው ችግር እንደነበር ነው እንግዲህ የሚገልጹት ግን የሚያስታውሱት ነገር መንገድ ላይ ያላችሁ ወይም ሱዳን የማይዘነጉት የማይረሱት ያጋጠሙት ነገር ምንድነው ያጋጠመኝ ነገር በህይወት የማረሰው እንግዲህ ሁለት ነገሮች ነበሩ አንዱ የሱዳንን የኢትዮጵያን ድንበር ልፍ ብለን ስንሄድ ቀማኞች አጋጠሙንና ህዝቡን ወደ ገደል ውስጥ ይዘው ተገቡና መንገዱን አስተው ማለት ነው ሌላ የሱዳን ወታደር መቶ እንዳይዛቸው ከዛ አስቀምጠውን ብዙዎች ናቸው ሴቶችን ወጣቶችን ሴቶች ለብቻ አድርገው ህዝቡን ትልቁን ሰው ለብቻ አድርገው ሲያለያዩን እንግዲህ ይሰማ ነበር ደግሞ ሴቶችን ይዘው ሄደው ያው በዛው ያኖራቸዋል በቆላው ሚስት አድርገው ምን ብለው እንደፈለጉ ሰራተኛ የሚያደርጓቸዋል በዛው አቅልጧቸው ይቀራሉ እየተባለ ሲወራ ስለነበር ከዛ ከህዝቡ ነጥለው ሲያስቀምጡና ወጣቶችን የተሰማኝ ስሜት ያኔ በጣም የሚያሳዝን ሁኔታ ላይ እንዳለነ ነው ያወቅኩተኝ እንደዛ ብሎ ወደዛ የለየ ሲያስቀምጠን እንዳጋጣሚ አብሮና የመጣን አንድ ዘመዳችን ገንዘብ ከእንቺ ያጅልኝ ከልጁ አጠገንትን ካንቀልባው አርግሽ ያጅልኝ ብሎኝ ያንን ገንዘብ ይዤ አሁን ገንዘብ ይዘሻል አምጪ አንቺ ከተማ ይኖርሽ ነሽ አለባበስ ያስታውቃል እና ገንዘብ ብዙ ይዘሽ ነው የሚሆን አምጪ ሲለኝ አይኔ ጌታዬ ገንዘብ ይዤ አልመጣሁም ተማሪ ነኝ ምንም ገንዘብ የለኝም ከሰው ተጠግቼ ነው የመጣሁኝ ስለው ያለሽን አውጪ ሲለኝ ያለኝን ገንዘብ አውጥቼ ሰጠሁት ገንዘብ ያን ልጅ መስጠቱን አላስታወስኩም ነበር አሁን ሌላ ገንዘብ የተገኘብሽ እንደሆነ ይሄ አንድ ጥይት እንደሚሆን ታውቂያለሽ እንደምትሞች በዚህ ጥይት ሲለኝ እንግዲህ ከለለኝ እንዴት ብሎ ይገኝበትኛል ብዬ በልፈትሻት ሲለኝ ሲፈትሽ የሆነ ገንዘብ ያገኛል አሁን ደነገጥኩ እኔም እነሱ ጭካኔ ያለ የተሞላባቸው ሰዎች ናቸው እና አሁን በዚህ ጥይት ልበልሽ ብሎ እንደዚህ አርጎ ሲቃጣ አረኔ ያላየሁም ማን እንዳስቀመጠው አላውቅም ብዬ ለመንኩት ነበር ቁጭ በይ ያለና ለብቻ ያስቀመጠኝ ከነዛ ሴቶች ጋር ማለት ነው ከወጣቶች ጋር ከዛ ህዝቡን ትልቅ ሰው ነበሩ ይመስለኛል ወደ 70 አመት ይሆናቸዋል ትልቅ ሰው ናቸው ፈትሸው እንደዛ አድርገው ፈትሸው ገንዘብ ሲያጡባቸው እና እኛን ሰውዬ ትልቅ ሰው ናቸው በጣም የተከበሩ ሰው ናቸው በቅሎ ጭነው በበቅሎ ከኮረቻው በበታች ገንዘብ ሰፍተው ነበር መሰለኝ አሁን ያለው ብድግ አድርገው ሰጡተኝ ያለውን ገንዘብና ሰጡትና ሌላ ያለኝም ሲሉ አንተ ፊውዳል ብዙ ገንዘብ ይዘህ ነው የሚሆን እና አሁን ከተገኘብህ አንድ ጥይት እንደሚሆንብህ ታውቃለህ ሲሉ አረጋታ ይሄው ነው ያለኝ ብለው ሲሰጡ ያንን ኮረቻ እንዲህ አድርጎ ሲቀደው ከዛ ፍራንክ ያገኛል ያንንን በሙሉ ወሰደና አንተ ፊውዳል ማንት እንዲብለም ባንድ ተድሜ ደሞልቷሽ ነው ብሎ ያኔ በጥፍ ያን ሰውዬ ሲመታቸው ያንንም ራሱ ከራስ የተቀርጾ እንትን አይልም ትልቁ ሰው ትንሹ ሰው ልጆች ወጣቶች ትልቆች እየወደቁ በየመንገዱ አሁን እኔ አንደኛ አላፊነት ወስጃለሁ ልጅ አለኝ ሁለተኛ በምንም ታምር ከመድረስ አለብኝ ብዬ ወሰንኩኝ እና ጭልም ቢለኝም ያው መሄድ ጀመርኩ ማለት ነው ሰድ አሁን ጓደኞች ወጣቶች እንኳን ወድቀው አየኋቸው መንገድ ተነሱ ባካችሁ ተጠናከሩና እንሄድ ስላችሁ አቅመም የለና እንግዲህ ከዚህ ነው መንቋይ ሲሉኝ እኔ ቀጠልኩ መንገድ ሄጄ ከሆነ ትልቅ ግራር ይመስለኛል ጥላ አለበት ኮረኮራ በሙሉ እንትን የለም ቅጠል የለም ምን የለም መሬቱ ተሰንጥቆ ካለበት ከዛ
በቃ አይኔ ሲጨልም ቆጭ አልኩ እዛው ማለት ነው። አወረድኩኝና አንቀልባውን ዘርግቼ ልጁን አስቀመጥኩና እዛው ገደም አልኩ። አሁን ልጁ አይኑን መክፈት አቅቶታል፣ በጣም ደክሟል። አሁን በጣረሞት መሰለኝ ትንሽ ሽንቱን ሲሸና ውሃ እንደ ውሃ ተለል ብላ ስትሄድ ሲያይ ያችን ሽንቱን ነካ እያደረገ መጠጣት ጀመረ። እና ያን ሁሉ ያሳለፍነው ሁኔታ እውነት በአንድ ቀን በአሁኑ ሰዓት ተነግሮ የሚያልቅ አይደለም። ይሄ እነዚህ አጭሮች ነው እንግዲህ ለምሳሌ ነገር ስንት ጊዜ ቆያችሁ ሱዳን? እኔ እንዳጋጣሚ እድል የጥሩ ሆኖ የነበርኩባቸው ሰዎችም ጥሮች ስለነበሩ ስለረዱኝ የቆየሁት 2 ወር ተኩል እንደዛ ነው የቆየሁት። ብዙ ጊዜ አልቆየሁ። ከዚያ አዎ እሺ፣ እዚያ ሀገር መጡ። የት ገቡ? መጀመሪያ እንደመጣነ ያው ልጅም ስለነበረኝ ወደ ካርሜል የሚባል መርከስ ክሊታ ወሰዱኝ። ከዛ የተወሰነ 1 አመት 2 አመት ከቆየን በኋላ ወደ ራምሌ ቤት ተመርተን መጣነ። ከዛ በኋላ እናቴም ተጨመረች፣ ወንድሞችም መጡ። ሁላችንም እየተሰባሰብን በየወቅቱ ደህና በሰላም ደረስን ማለት ነው። ከዛ ቤት ተመርተን እዚህ ራምሌ መጣን በ86 ዓመተ ምህረት። ቋንቋ ትምህርት ገብታችኋል? አዎ ቋንቋ ለነገሩ እኔ ከዛ ጠዳ ስንማር ትንሽ ብራይስጥም ስላስተማሩን አስተማሪዎቻችን ከዚህ በመጣበት ጊዜ ቋንቋ ለመማር ጊዜ አልወሰደብኝም። ተሎ ለመግባት ገብቶኛል ማለት ነው። እና ቁልፓን ከጨረስን በኋላ የመጠናከሪያ ከቁልፓን ወደ መዘጋጃ ወደ ሌላ ትምህርት ለመዘጋጃ መኪና ተማርኩኝ። ከዛ ሲጠይቁኝ ምን ለመሆን ነው የምትፈልጊው? ምን ለመማር ነው የምትፈልጊ ሲሉኝ እኔ መማር የምፈልገው ነርስ ለመሆን ነው አልኳቸው። ከኢትዮጵያ ያለሁም ሳያቸው ነርሶች ነጭ ለብሰው ቆባ አድርገው ነጭ ሆነው ደስ ብለው ስለሚታዩኝ ነርስ መሆን እፈልጋለሁ ብዬ ተናገርኩኝ። ከዛ እንዳጋጣሚ የሆነ ግሩፕ ነሃሪያ ከፈቱና ከዛ አሰባስበው አስተማሩን፣ የመጀመሪያ ትምህርቱ ማለት ነው። 2 አመት ከተማርን በኋላ አሰፋ ሮፌ የሚባል ሆስፒታል ተመደብኩ። ከዛ እየሰራሁ ወደ አስማኻ አጠናቀቅኩ። ከዛም የተለያዩ ኮርሶችን የሚሰጠውን በሙሉ ኮርስ እየተማርኩ ምን እያልኩ መጨረሻ ላይ ተዋርሾንም ተማርኩ ጨረስኩ ማለት ነው። አንደኛ ዲግሪ እና እስካሁን ድረስ የምሰራ ከዛው ነው። አንደኛ የፈለኩትንም ለመማር የፈለኩትንም እድል ስላገኘው በጣም ደስ ብሎኝ ያው እሰራለሁ ማለት ነው። እስካሁን በፈለኩት ሙያ ምን ክፍል ነው የምሰራው? ኦርቶፔዲክ ይባላል። የአጥንት ያው የስብራት የአጥንት እንደገና ከርጅናም የተነሳ የአጥንቶች መገጣጠሚያዎች ሲዛቡ ምን ሳሚል ያንን በኦፕሬሽን ቀዶ ጥገና በኩል እንጠግናለን እናክማለን ማለት ነው። እዚያውን አሰፋ ሮፌ በተራ ነርስ ነው የሚሰሩ ወይስ እድገትም አለበት ነገር ነው? እስከ ዛሬ 3 አመት በፊት ያው ተራ ነርስ ነኝ ማለት ተራ ነርስ ደረጃው የተለያየ ነው። በርግጥ ከተወሰነ በኋላ አንተ በቂ ከሆንክ ምን ካልክ በሚሰጠው ፈረቃ አላፊ ሆነ ትሰራለህ። በብዙ አመት እንደዛ ብዬ ከሰራሁ በኋላ ከ3 አመት ወዲህ ሁለተኛ የነርሶች አላፊ ሆኜ ነው የምሰራው። እና በስራው ላይ ነው ይደሰታል? አዎ በጣም ሰው አንደኛ ሰው ረድተህ እርካታ ሰው ድኖ ሲሄድና እርካታ የማገኝበት ቦታ ስለሆነ በጣም ደስ ብሎኝ ወደዋለሁ ስራዬን። ለሰው መርዳት ወዳለሁ። ጥሩ ነው። እንግዲህ ያስመኙት የነበረው የነጩ ጋውን ወይም ሀሉቅ የምንለውና ያቆሙን አርገው ሲሄዱ አሁን ያገኘሁት እኮ ይሄን ነገር የሚል እንደው ስሜት ያቀርቦታል። እንግዲህ ለጊዜው መጀመሪያ እንደዛ ስንለብስና ተምረን ከዛ ስንወጣ ከተለያየ ሆስፒታል ልምምድ ለማድረግ
ሄደን ስናይ ያን ለብሰን በጣም ጉጉት ተሰምቶን ነበረ። ከዛ በኋላ እየለመድከው ትሄዳለህ። ያው በእጅ ያዙት ነገር ሌላ ደግሞ ለመፈለግ ነው እንትን ብትል እና ልብሱን እንለብሳለን። በአሁኑ ሰዓት እንኳን ቆቡ አይደረግም። ከዚህ ሀገር ቀረዋል። ከቋሚ ስራው ውጭ ሌላም እንደዚህ በህብረተሰቡ በኩል አገልግሎት ያደርጋሉ መሰለኝ። ማዘጋጃ ቤቱም የሆነ ድርሻ አለዎት? እንዴት ነው? አዎ እንግዲህ ባለፈው 4 ዓመት በተደረገው ምርጫ ተሳትፌ በከተማው ከንቲባ አባል ሆኜ እሰራለሁ፣ አገለግላለሁ። አዎ ማዘጋጃ ቤት መማክርት ቤት አባል ሆኜ አገለግላለሁ። ያንንም ዝም ብሎ ብድቅ ብሎ አንድ ቀን የመጣ ነገር ሳይሆን ከዚህ ሀገር ከመጣሁ ጀምሮ የበጎ አድራጎት በተለያየ እንትን የአገልግሎት የነጻ አገልግሎት እናደርጋለን። ከዛ እየሰራን ለህዝቡ እየረዳን አንዳንድ ነገር ተሳትፎ የሚደረገውን በልጆች በኩል በዛ ያለውን እያረግን ስንሄድ ያው መታወቅ ይመጣል፣ በህብረተሰቡ መታወቅ ይመጣልና ጓደኞችም ባክሽ እንትን በይና አንቺም ተወዳደሪና ችሎታለሽ እንረዳሻለን ብለው እኔም ስለፈለኩ በዛ ተሳትፎ አድርጌ በእኛ ህብረተሰብ ብቻ ሳይሆን በራምሌ ህዝብ አጠቃላይ ነው የተመረጥኩት። በእኛ ህብረተሰብ ብቻ አይደለም። እና ምንድን ነው የስራ ድርሻው? መመረጡና ወንበር መቀበሉ የሚያስከትለው ጥሩ ውጤት ምንድን ነው ለህብረተሰቡ? ለህብረተሰቡ እንግዲህ አንደኛ የኛ ህዝብ በከተማው ባለው ተሳትፎ ሲያደርግ በሚወሰነውም አብሮ ተቀምጦ ሲወስን አንደኛ የራስክንም ህዝብ ትራዳለህ። ለኛ በጣም ትልቅ ሞራል ይሰማል፣ ለህብረተሰቡ ሞራል ይሰማል። እንደገና አንተም አብረህ ከዚህ አብረው ካደጉት ጋር አብረው ከኖሩት ጋር አብረህ ቁጭ ብለህ አብረህ ተወያይተህ ይሄ ነገር ይሆናል አይሆንም ያንተ ድምጽ ወሳኝነት አለው። እንደዛ ብለህ መሳተፉ ለኛ ህብረተሰብ በጣም ቆንጆ ነው ብዬ አምናለሁ። ህብረተሰቡ አሁን እዚህ የራምሌ ከተማ ነዋሪ ያለ የሚያሳየው ለውጥ ምንድነው? ጥሩ ለውጥ አለ? መሻሻል አለ ወይስ? ራምሌ በጣም የተደራጀች ጥሩ ከንቲባ ያላት ህብረተሰቡ በጣም ራሱን የቻለ ጽዳት ያላት ከተማ ነች እና ህዝቡም የኢትዮጵያዊ ህዝብ እዚህ ያለው አንደኛ ብዙ ጊዜ የኖረ ነው እና የሚያደርገውን ያውቃል፣ የሚወስነውን ያውቃል። ዝም ብሎ የሚጎተት ህዝብ አይደለም። ራሱን በደንብ የሚያውቅ ህዝብ ነው። የራሱ ብዙ ስታየው ህዝቡ ተሳትፎ ያለው በእያንዳንዱ ነገር ሁሉ ይሳተፋሉ። ብዙዎች ሽማግሌዎችም ሆነ በጣም ደስ የሚሉ ሰዎች ናቸው። ያን በህፃንነቱ ሁላ ችግር አብሮ ከሱ ጋር አልፎ የመጣው ልጅ ምን ያደርጋል ዛሬ ይደርሰዋል? እሱ በጣም አስገራሚ ልጅ ነው። ከዚህ ሀገር ሲመጣ ደም ማነስ ይዞት ሄሞግሎቢን የሚባለው የደም ክፍል 6 ነው የነበረ። 12 መሆን ሲገባው 6 ሆኖ ነው የመጣ እና አረብ እንደገባው አረብ ከዚህ ሀገር ገብቼ ቅዳም እሁድ ወስዶ ሆስፒታል አስተኝተው ወደ 2 ወር ከሱ ጋር ብቻዬን ከሱዳን የበለጠ ስቃይ አይቻለሁ። ሰው የሚጠይቅ አልነበረም። እንደሆነ ሰዓት አታይም፣ ህብረተሰቡን አታይም፣ አትገናኝም። በጣም ስቃይ አይቻለሁ። ከዛ ከመጣሁ ሰው አዲስ ምንም ያውቀ ሰውም የለ። ነጩም ራሱ ያለመደንም እንደ ጉድ ነው ያዩነ። ዛሬ እግዚአብሔርን ተመስገን እለዋለሁ። ልጁ አድጎ ትልቅ ሰው ሆኖ የ29 ዓመት ሆኖ እየሰራ ነው ያለ። የቤተሰብ ፍቅር ያለበት በጣም የሚያከብር ሰው አክባሪ ልጅ ነው ያለኝ። ሌላ ወልደዋል እሱ በኋላ? አዎ ወልጃለሁ። ኤዲት ትባላለች። አሁን ውትድርና ጨርሳለች። አሁን ትምህርት እየጀመረች ነው። ለአካዳሚያ ቅድመ ዝግጅት እያደረገች ነው። ያንን እንግዲህ እንደምትማር ተስፋ አድርጋለሁ። እንግዲህ ራምሌ ቅድም ራምሌና ሎድ እንዴት ነው ባልከው
ራምሌ ያደጉ ልጆች ሆነው በጥሩ ሁኔታ ጸባይ ባለው ሁኔታ ነው ያሉትኝ። ከተለያየ መጥፎ ነገር አልተጨመሩም። እነሱም ብቻ ሳይሆን የነሱ ጓደኞችም ብዙዎቹ ራምሌ ያደጉ ልጆች መጥፎ ደረጃ ናቸው ማለት አይቻልም። ጥሩ ደረጃ ነው ያሉ። ራሳቸውን ያውቃሉ፣ ሰርተው ይበላሉ፣ እንደ ህብረተሰቡ ይማራሉ። በእውነቱ እንደ መሐላም እንደ ቃል ኪዳን ያለ ነው። በእውነት እንዲሰሩ ያን ቃል አግብተን ቀን ይቀጥሩናል። በቀነ ቀጠሮ ቀን ሄደን በግበሬው አማካይነት ያን ገንዘብ እንሰጣለን። ያ ገንዘብ ምን ሊሆን ነው? ምንድነው የሚያደርጉት? በሬ ለልሉ በሬ ገዝቶ ያርሳል። ድሃ ለሆነ ደግሞ አሁንም ንግድም ምንም እያደረገ ደግሞ እያታረፈ ያን ደግሞ እንዲበላ እንዲጠጣ እንዲጠቀም ያደርጋል። ችግሩ እንዲወጣ ያደርጋል። ገንዘቡ የሚልከው የእስራኤል መንግስት ነው ማለት ነው። እስራኤል መንግስት ነው ወዲህ እንጂ የሚላከው። አሁን ይሄን ገንዘብ ከውጭ ሀገር የመጣ ገንዘብ ተከፋፍሎ የኢትዮጵያ መንግስት ዝም ብሎ አይ ነበር? አይቃወምም? አልተቃወመም። እንግዲህ የማይቃወሙ ምክንያቱ እኛ በግበሬ ማህበር ነው የምንሰራው። ልዩነት ብናደርግማ ይቃወሙና ነበር። የግበሬ ማህበሩን የክርስቲያኑን እሱን እንጠራና እነሱ ደግሞ እንግዲህ ደግሞ ለህብረተሰቡ ችግር እንዳይመጣ ስንል እነሱ ደግሞ አሁንም በጣም ድሃ የሆኑትን 100 ሰው 1-5 ሰዎች እናስገባለን። ክርስቲያኖች ማለት ነው። አዎ እንዲያያርግን ያ ምንድነው ለነሱ ጥል እንዳይመጣ በሚል እንዲያያርግን በዚህ አይነት ነው ስንሰራ ነበር። በዚህ አይነት ጥል ማልመጣ ነበር። እና ብዙ አመት ሰሩ። በዚህ አይነት እንግዲህ ብዙ አመት ሰራሁ። 2 አመት የበለጠ። ከዚህ ላይ የፋሲካ ቂጣ መጣ። ደርጉ የኛን ሰው በጣም አተኩሮ ያይ ነበር። ወደ ሱዳን አርገው ከኢትዮጵያ ወደ ሱዳን። አዎ በዚህ አይነት ከፍተኛ ተቃውሞ ነበር ሻለቃ መላኩ የኢትዮጵያ መንግስት። አሁን በዚህ አይነት ብዙ ቀውጤ ነበር። በዚያ ላይ ይሄ ፋሲካ ቂጣ ይመጣና አሁን ደጀኔ አሮን ማህሪ ተስፋዬ ናቸው የነበሩ ዋኖች። ሌላ ሁሉ እየከዳ ሄዷል። እነሱም ይሄ ነገሩ ሲበዛባቸው ሻለቃ መላኩ ሊገላቸው ሲል ከድተው ሄዱ። ማህሪ ሮየል ተወካይ ሆነ። በሱ አማካይነት ያን ቂጣ 2 ሳምንት ሄጄ ፕሮግራም አውጥቼ ወገራ የት ላይ እንዲቆየ ሰው ከወለቃ ኮሰየ፣ አምባ ጊዮርጊስ፣ ገደብዬ፣ ዳራ፣ ዳባት፣ ኮስወንዝ እስከ ደባርቅ ድረስ ያን የፋሲካ ቂጣ እየቆየ መኪናው መንገድ እየቆየ እንዲቀበለን አደረጋቸው። አዎ ይሄን ፕሮግራም 2 ሳምንት ይሄን አወጥተን ጭነን ሄድና ጀመርነ። ያን እየሰጠነ በጉልቶች በዚህ በወለቃ ጀምረን ኮሰየን አድርገን አንድ ቀን ስንውለን ሀኩሌታው ስንመሸብና በሁለተኛው ሂደን ደባርቅ ላይ ስንደርስ አረ ቂጣ የቂጣ ነው መንግስት ያላወቀው ነገር ተብሎ ለሱዳን ኮብላይ ሊሰጡ ነው እነዚህ ሰዎች ተብለን በጠቋሚ ተያዝነ፣ ታፈስነ። ቂጣውም ተወረሰ። ኢትዮጵያ ፖሊስ። አዎ የኢትዮጵያ ፖሊስ ወዲያው መጥቶ ያዘነ። እኛ እስር ቤት ገባን። ስንት ነበራችሁ ተያዛችሁት? 8 እስር ቤት ገባችሁ? አዎ እስር ቤት ገብረ ሕይወት የሚባል ኃይለኛ ዳኛ ነበር። በየቀኑ ሰው 5 እና 10 ሰው የሚገል። እዚያ እስር ቤት ሄደን ተከተትን። እና ያኔ ምን ተሰማችሁ? ያኔ? ያው እንግዲህ ሞት ነው አለ። ሞት ነው እንግዲህ ምን አለ ብለን ያው በመሞት ቆረጥነ፣ ተስፋ ቆረጥነ። መቼም ይሄ ሰውዬ እያየነ ነው። ከገባለ ደግሞ 2 ወር ይሆናል። እዚህ መቱን ይቀመጣል። 1 4 5 ሰው ይጠራል። ባለ ይቀራል፣ አይመለስም። እየገደላቸው ደግሞ የሚገርፈውን ደግሞ ወስዶ ገርፎ ደግሞ እዚያ ላይ እንከባል እንደ ጫቅላ ልጅ ያለቅሳል። እንዲያ ያርገ ያን ሁላ እናያለን። ታምር ነው። አሁን የኛው መቼ ይደርስ እያለ ነፍሳችን ይወጣል ስንል አሁን ይሄ ጃንክሎድ የሚባል ሰውዬ እሱ ነው ኃላፊያችን የነበር። ዛሬም አለ ኢየሩሳሌም ጃንክሎድ። አዎ ማህሪ ሮቤል ጋር እሱ ከአዲስ አበባ በመደወል እዚህ ጠቅላይ ግዛት በመደወል
ምን ያልደወለው ቦታ የለም። እንቅልፍ ማልተኛ እህል ማልቀመሰ 2 ወር የሚሆን እንዴት በፈቃድ በመንግስት ተፈቅዶ የገባውን ድርጅት እንዲህ አድርገው ሰዎቻችን እንዲህ አድርገው ያስራል። እንዴት ያለ ኃይለኛ ሰው ነው። በመሃል ሲታገር ኋላ ብሎ 2 ወር እንደሆነ አንድ ቀን ወደ ማታ ቀዳሚ ማታ እናንተ ቤተ እስራኤሎች እያለ አንድ ዘበኛ እየሮጠ መጣ። አበቃላችሁ አሉና ማለት ተለቃቸዋል ማለት ነው። ተለቃቸው ስንጠራ ልትገደሉ ነው። አይ ብለው ሊገድሏችሁ ነው። አይ ወንድሞች አለ ያሁላ ዘረኛ አዘነ። በጣም አዘነ። ወጣነ። ይሄው ለምሳሌ ግርብረቱ ከዚህና ካንተው የኔውና ያንተው አንድ ላይ ነው። አንድ እግር ያንተ እንደሱ ነው። ይሄው እኮ እንደዚህ ብለን እንኳን ታሰርነ። እንዲያያልነ ወጣነ። ብንወጣ ያን ሳሳት የነበረ ወታደር ጠበንጃውን ትቶ ጀሌ ሆኖ ብንወጣ የመቶ አለቃው ራሱ እዚያ ወዲያው መጣታችን በሉ ፍቷቸው ተለበሉ ፍቷቸው ተባለ። አይ እነ ሰንሰለቱ እንዳንሄድ አለ። ሰንሰለቱ አብሮ እንዳይሄድ ነው እንግዲህ ተፈተን ያው መነዳታችን ነው እያለ መቼ ማህመምዋ ነው ለመነጋገር አልቻልነ። መታየት ብቻ ነው። አሁን ብሎ ፈታነ። በኋላ ራሱ መጣና እንኳን ዚያራ ወጣችሁ ሰላም ተለቃቸዋል በነፃ አይደል ራሱ የመቶ አለቃው አራ እውነትም አልመሰለን። መጡና እንኳን ዚያራ ወጣችሁ እንኳን ዚያራ ስመጣችሁ ነው በሉ አሁን ነው ወደ ሻለቃው ገብርያት ነው እንሄዳለን። ሄድነ ብንሄድ እንደዛች ቁጭ ብሎ 2 ራሱን ገባነ። አሁን ገብተን እናንተ ቤተ እስራኤሎች አቤት እንዲያው ለመሆኑ ይችን ለምለም ሀገር ትታችሁ ወደ ሱዳን እየሄዳችሁ በውሃ ደንደስ የሄደውን አፈርና ያሳማ ፋንድያ እየጠረጋችሁ ወመብላት ይችን ለምለሟን ሀገር ብትበሉ አይሻልም? የአባቶቻችንስ የፋሲካን ቂጣ ሲበሉ የነበረ ከውጭ ሀገር በመጣ ቂጣ ነው። ከዚች አይደለም ከዚች ከኢትዮጵያ በበቀለችው እዚህ ስንዴ ነው። ለመሆኑ እስራኤል የሚባለው መቼ ነው የተጀመረ? እንዲሆናችሁ ይችን ሀገር እስራኤል ቀድሞ ቡዳ ጅራታም ስትባሉ ያልደረሰላችሁ ዛሬ አብዮቱ ፈንድቶ ስለናንተ ጥቁር ነጩን ቀዩን ስትበሉ ሹመቱን ስትካፈሉ ዛሬ በቆልሻ ገብቶ እስራኤል እንዲህ አድርጎ ይበዘብዘናል። አሁን ደግሞ ምከሩ ያሰርኳችሁ እንድትመክሩ ብዬ ነው። እናንተ ልገላ በሰብስ አይደለም። ዛሬ ጀምራችሁ ወደ ሱዳን ሀገር የሚሄዱትን ሰዎቻችን በስንት ሰዎች ናቸው በበረሃ የሞቱ። እንደሱ እንዳይሆን ህዝቡ ምከሩ። እናንተ ቄሶች ምከሩ፣ ህዝቡን አስተምሩ። አሁን የሆነ ዛሬ ጀምሮ በነፃ ለቅጫቸዋለሁ። እስራኤል የሚባለው ሀገር መቼ ነው የተጀመረ? መቼ ነው? እስቲ ማንም ይጠይቀኝ፣ ማንም ይነግረኛል። አይ እስራኤልማ 2 እጅ እንዲያርጅ ያንቀጠቀጥኩኝ። እስራኤል የሚባለውማ የመጀመሪያው ሰዋችን አብርሃም ነው። አብርሃም ማንን ይወልዳል? ይስሐቅን። ይስሐቅ ማንን ይወልዳል? ያዕቆብን። ያዕቆብ ማንን ይወልዳል? 12ቱ ነገደ እስራኤል። ያዕቆብ እስራኤል የተባለው ያዕቆብ ነው ስሙ ተቀይሮ እዚያ ነው የመጣው። መልካም በሉ አሁን ዛሬ ጀምሬ ነፃ ሰርቻቸዋለሁ። ሄዶ ወደ ሀገራችሁ በነፃ ብሎ ቀደም ሲያዋሱ እንግዲህ ቄስ የማኑ አለኝ ነው አሉ እና የተሾሙት መቼ ነው? ቅስና እንግዲህ መቼም ድግሱ ነው መሰለኝ የሚሾሙት እና እንግዲህ ዛሬም ሆነ የዛን ጊዜ ስራዬ 2-3 ነው። አጣምሬ ነው መሰራዬ ነበር። እንግዲህ ይሄን የክህነቱን ስራ ከሚቶች ካጎቶች እንደተማርኩት አካሂዳለሁ። በአንድ በኩል ይሄ መንግስት ስራ ነው፣ የህዝብ አገልግሎት ነው። ይሄም ደግሞ አንድ ጽድቅ ነው በሚል ይሄን ደግሞ እሰራለሁ አጣምሬ 2ቱን። እነሱ ካስተማሩኝ እነሱ መርቀው ከዳሩ ከኳሉ ሌላ ሀሰጡኝ መብቱን ሌላ አባ አንጦኒስ ላይ ጥሩ ትምህርት ቤት አሰራነ። ጥሩ ትምህርት ቤት ማነው ጸሎት ቤት አሰርተን ያ በሚመረቀው ጊዜ ካህናቶችን ጠራን። በሙሉ ካህናቱን ጠርተን ሊቀ ካህናት አዳነ ትኩየ የካህኑ ሁሉ አለቃ ነበር የዛን ጊዜ። እሱ መጣ። አንድ 15 ካህናት ይዞ መጣ። እዚያ ላይ ተበላ ተጠጣ። እዚያ በኋላ በሉ እንግዲህ ኃላፊ ማን ነው ለአባ አንጦኒስ ካህን የሚሆን ማን ነው ኃላፊ ስጡና አሉና እንጂ እሺ በሉ ተባለ። ቄስ ወረደ እኔ 2ታችን ሹመው ያው እዚህ ወረቀቱ አለ
እንዲያርገው ኃላፊነቱን ክህነቱን ሰጥተው ሄዱ። ሁለትያ ሹመት እንዲያውኖ እዚያን ወዲያ ይሄን ክህነቱን በአንድ በኩል እየሰራሁኝ በዚህ አይነት ነበርኩኝ። ኋላ ይሄ ካበቃ በኋላ ይሄን ጀሮ በጀሮ ነው መሰራ። ይሄ ጆንትም ማነው ኦርትም ተወረሰ ተዘጋ። በ1973 ዓመተ ምህረት ዘጋው ሻለቃ መላኩ ሀብቱን ወረሰው። እንግዲህ ይሄ ሁላ ሆኖ እያለ እንግዲህ ከዚያ በኋላ ወደ እስራኤል ሀገር መሄድ አለብኝ ብለው መቼ ነው ወሰኑ? የወሰንኩበትን ቀን ሊደርስበት ብዬ እሱን ነው ጥያቄ ነው። እሺ አሁን እንግዲህ ይሄ ሆኖ ተዘጋ በኋላ አንድ አመት ሳይቆይ ጆንት መጣ ሳውጆ። ጆንት መጣና ሳውጆ መጀመሪያ እኔና በብርሃን ጠርቶ በዚህ አይነት ተሰራላችሁ ህዝብ ቁጠሩ ታሳንቀን ደርጉ ስንት ሰዎቻችን ፈጅቶ ነው ደግሞ ዛሬ ህዝብ ቆጠራ ምንገባ አይሆንም። አይ ጠቅላይ ግዛቱ ታወጣልን እንደ ማዘዣ። አይ ጠቅላይ ግዛቱ እኮ አይጠቅም ተህዝብ ደህንነት ነው ማወጣላችሁ ሰው መረጧልን። 15 ሰዎችን መረጥነ። ይሄ እንቶ በሪሁን ሞገስ በሪሁን የዛን ጊዜ ጥሩ ረዳት ነበረ፣ አብሮ ይረዳነ ነበር። እሱ ጋር ሆነን ማዘዣው ወጣልን፣ ህዝቡን ቆጠርና አስቆጠርና አሁን ይሄ ሆኖ ደግሞ የፋሲካው ቂጣ ደግሞ መጣ። ደግሞ በሱ ሲመጣ ደግሞ አሁንም አባይ ማኔ እሱ ኃላፊ ሆነው ደግሞ ያከፋፍሉ ደግሞ ይሄን ለኔ ደግሞ ኃላፊነቱን ሰጠኝ። በመኪና ተጭኖ ይሄ መኪና ይሄ ቂጣ አባ አንጦኒስ ብርሃኑ ዘለቀ ይባላል ከሱ ቤት ወስጄ ደረደርኩኝ። እዚያን ወዲያ በጋይና ባዘዞ በእንድቢና በኮሽሊት በዚያ የሚመጡ ሰዎች ሁሉ በጉልቶች የሚመጡ ሰዎች ሁላ ያንን ሁላ አከፋፈልኩኝ። በጉልቶች የመጡ ሰዎች ያን ይዘው መሽታ ሲጠጡ ለምንድነው ተብሎ ታፈሱ ተያዙ። ቂጣውን ወረሳቸው። እነሱንም ያው ማን የሰጣችሁ ተብሎ ተጠየቁ። እኔን አሉ። እኔም ለጊዜው ብርሃኑ ነው ከብርሃኑ ቤት ነው አለ። ብርሃኑሳ እንዴት ነው ወት ነው ቦታቸው? ኧረ ቦታቸውማ ቦታዬን አልነገሩም። እንግዲህ እና እንደገና ተያዙ ተሰሩ። እንደገና ጭጣቸው ነው እሱ ለቀቃቸው። እሱ ግን አልተያዙ። እኔማ ለነገር አለ። እኔማ እንግዲህ ያን መቼ ነው መሄድ የጀመርከው ባልከኝ እኮ ነው። አሁን እንግዲህ ከዚህ ላይ ፍለጋ መጣ። ፍለጋ የት ነው ቄሲማኑ ይባል የት ነው አባ አንጦኒስ አናውቅም። የት ነው ጀንተል ነው አናውቅም። ጃኔ እንዲሁ እዚህ መስሪያ ቤት ነው እንጂ የምናውቀው ቦታውን አናውቅም ተባለ። አሁን ተነሽ ለድንገት ሄዳሉ መስሪያ ቤቱ። ኧረ አባይ ማኑ እየተፈለጉ ነው እዚህ አንድ ክፍል ይግቡና ፖሊስ መጥቶ ጠይቆናል። ይዋሉ ከዚህ ተዘግተው እኛም አልመጡም ብለናል ተብዬ እዚያ ዋልኩ። ጧት ሰማታ ይሄ አለቃችን አዱኛው አካ ሄዶ ዋናው አውራጃው መምሪያ ሄዶ ያን የታወጀበትን ጋዜጣውን አሳይቶ የታሰረም እንዳለ እንዲለቀቅ ሰውየውም እንዳይያዙ እንዳይፈልጉ የሚል ማታ መጥቶ አባይ ማን ይውጡ ደህና ነው ነፃ ይውልዎት ተለቋል እንግዲህ ይውጡ ገላውን ሰደዋለኝ። አሁን እዚያን አንስቶ እንግዲህ ወጥቼ ይሄን እንዲህና እንዲህ እያልኩ እዚያ ስከታተል እንግዲህ ነገሩ ታወቅኩኝ። የዚህ ሰራተኛ መሆን የታወቅኩኝና በምኑም ነገሩ እንዲያው ግምኛ ሲሆንብኝ ይሄ ነገር አልሆነም ብዬ እንግዲህ እዚህ ላይ ነው ወደዚህ መምጣት ያሰብኩኝ። ወደዚህ ልመጣ የቻልኩት ከዚህ ነው። በዚህ አይነት እንግዲህ ቤተሰቦቻቸው ጋር ተቀለው መተው እስራኤል ሀገር ገቡ። እስራኤል ገቡ በኋላስ ምንድነው የሚያደርጉት? እንግዲህ መጣሁኝና አዲስ አበባ አበበ ብርሃን እንዲሁ እንደ ያው ብዙ ስቃይ ደርሶበት ሸሽቶ አዲስ አበባ አለ። እኔ መጥቼ እሱ ተደረኩኝ። እዚህ ሆነን ተላልከን በዚህ እንዲያውም ምሳሌ ነበር የዛን ጊዜ ታሟል መምነው ታሟል ተጠንቶ ታሟል እንዲያው እስራኤል ሐኪም ታልሆነ አይደነውም የሚል ብልሃት ነበር የዛን ጊዜ እናንተ ጋር ታክቲኩ። ከዚያ ሆኖኝ እዚህ ሀገር መጣሁ። ወልፓን ሉድ ገባሁኝ። ወልፓን ገብቼ 9 ወር ብቻ ነው የተቀመጥኩኝ። ከዚያ በኋላ 9 ወር ተቀመጥኩ በኋላ እንደገና በምጻሙሽ የመጣው ህዝብ ባልና ምሽቱ እየተጣላ ብዙ እውከት ሆነ። አሁን ራባናት ፍርድ ቤት ምን አለ እንግዲህ ይሄ ነገር በእናንተ ባህል ይሄን ስራ የሚያውቅ ሰው ምረጡ ተባለ። እንግዲህ እኔ ከዚህ ቄስ ባርከው ማለ ሁለታችን እነሱ ናቸው የኢትዮጵያውን ባህል የሚያውቁ ተብለን ሁለታችን ተመረጥነ። ስንት አመት ሰሩ? ይሄው አሁን 20 አመት ይበልጣል።
ኖ አሁን ክረምት ነበረ። ክረምት አለፈና በጥቅምት ላይ ተነሳሁን 70 ብር ነው ምናምን ሰጡኝ። ያችን ያስኩና መለስኩና ተሳፈርኩና ሀዶካ እድኩና ወደ ተወርዳል ቲያ ከቲያ እዚያ ወረድኩና ነጋዴ ስፈልግ አሁን ነጋዴዎችን አገኘሁና ወደ ቋራ ወጥቼ ቋራ ዘለኩኝ። እዚያ ወደ ነገርኩኝ እንዴት ነው ብሎ እንደዚህ ያለ ነገር አለ አሁን ያው በአስቸኳይ መምጣት ትችላላችሁ ነው አሉ። የምትችሉ ካለ እንሂድ አልኳቸው። እዚያ ወዲያ ግርግር ተፈጠረ። ያሁላ ሰው እዚያ ወዲያ ጭንቀት መጣ። ከፍሎ ደስታ አለ፣ ከፍሎ ይጨነቃል። እዚያ ወዲያ ያለ ንብረት መሸጥ ያንከብ እንደማለት ነጎዳ ሆነ። አሁን ቅድሚያ የዛን ጊዜ ቤተሰቦች ወንድሜ እህቴ ደግሞ አክስቴ ልጆች እንደዚያ ወጣቶች ያስኩና ወደ 20 ስንት ነው ወላጆቼ የቀረው ንብረት ደግሞ ሽጠን እንቀጥላለን አሉ። አሁን ያለውን ኩዳ ነገርኩና ተነስቼ እነዚያን ይዤ ስንት ሰው ወደ 25 ነው ይዤ ወዴት ገባሁኝ? ሄዳለና በረሃውን ቆረጥነን ሄደን ወዴት ገባን? ሱዳን። በዚያ በኋላ የዚህ ስራ ያው እንድሳተፍ ጠየቁኝ። ስራው ምንድን ነው? ምን ለማድረግ ነው? የይሁዲዎችን ወደ እስራኤል ሀገር መላክ ያሰባሰቡ እየቦታው ነው የሚመጡት። በከሰላ ይገባሉ፣ በሱፏ በትያ በተለያየ መንገድ ነው የሚገቡት። እነዚያን ቦርደር ለቦርደር ግቡል ለግቡል እየዞርነ በየት እንደገቡ እንከታተል ነበር። ያን ተከታትለን ወደ ገዳሪፍ ታቀረብን በላ ገዳሪፍ ያው እነዚህ በሚሰጡ መረጃ መሰረት በዚህ ቀን በዚህ ሌሊት ከ10 ሰዓት በኋላ ይሄን ያለውን ሰው አውጡ ይሉናል። ያን ሰው 300 እንደሆነ 300 400 እንደሆነ ሰብስበን እንደሆነ 300 ሰብስበናል። ያን አወጥን በረሃ ላይ ቆይተን ለሚመለከቱ ለሞሳድ ሰራተኞች። ከዚያም ደግሞ የገንዘብ ችግር አለ። በቀማኛ በዚያ እየተቀሙ ነው የሚመጡት። ገንዘብ መስጠት፣ ከዚያ ወደ መሀል ሀገር ማስገባት፣ ከመሀል ሀገር ደግሞ አስገብተን ቤት አከራይተን እዚያ ቤት ሰባስበን 300 400 ከሞላ ወደዚህ እንልካለን። እዚያ ወዲያ እነዚህ እንድናወጣ ያደርጋሉ። በዚህ ቀን በዚህ ሰዓት እዚህ ቦታ በረሃ ላይ ነው፣ በምስጢር የተጠበቀ ቦታ ነው፣ እዚህ እንድታቆዩ ይሉናል። በዚህ አይነት ስንት ሰዎች ከቋራ ይወጣሉ? ቋራ እንኳን አነስተኛ ነው። ብዙውን ጊዜ የጫነው የጎንደር ክፍል ነው። የቋራ ብዙዎች አሉ። የቋራ ምን ሆነ? የተወሰኑ ሰዎች ያን ዘን ከመጣሁ ጊዜ በሁለት ጊዜ ይዤ ከመጣ በኋላ ኢያፓዎች ሰሙና ይሄ ነገር መሆን የለበትም ብሎ ከለከሉ። ያውም የነበሩትን የኛውን ቤተሰቦች ማሰር፣ መቀማት፣ ከዚያ ደግሞ ያውም ይሄን ነገር የሚያመጣውን እንዝና እንገላለን እያሉ ብዙ ነገር ያደርጉ ነበር። ከዚያ ወዲያ ሲሆን በተቆጣጠሩና የዚህን ወግ የሚያወጋ ያውም እያሰሩ እየወሰዱ እየደበደቡ ነበር። አሁን በዚያ አቆመ። የኛው የጎንደሩ ክፍል ግን አላቆመም፣ ሁልጊዜ ይመጣል። አሁን ያንን ነው እኛ ወደ እስራኤል ሀገር እያሰባሰብን የምንሰደው። በዚህ አይነት እንግዲህ 8 ዓመት ያለማቋረጥ ተመልከቱት። ከዚያ ደግሞ ከነገሩ ተበልቶ ደግሞ ከ2 ዓመት ተተቋረጠ በኋላ ወደ ኢትዮጵያ ደግሞ መለሱት ብለን ኢትዮጵያ ገብተን ገንዘብ ይዘን ተመልሰን ሱዳን፣ ከሱዳን ያለውን እንደገና 360 ሰው መጫን ቀላል አልነበረ። ተመልከቱ። በሚስጥር የዛን ጊዜ በአውቶቡስ የምን አውቶቡስ ነው? ሎሪ ይባላል። ይሄ እንትን መሳየት የጭነቱ መኪና ነው። አሁን ሱፏ የሚባል ላጅን ቦታ ነው። የቀይ መስቀል እንትን ሰፈራ ጣቢያ ነበር። ከዚያ ነው ምንጭ ነው። ከሱፏ ወዴት ይመጣል? ወደ ባሶንዳ ሳይደርስ ወደ ኩኒናን ያደርግና መጡ መተማ ይገባል። ያ መኪና በስንት ነው የምንከራየው የነበረ ዛን ጊዜ? ከገዳሪፍ ወደ ሱፏ ስንልከው ከሱፏ ወደ መተማ በ19 ሺህ ነበር የምንከራየው የነበረ ዛን ጊዜ ያን ሎሪ እና ያን መሳየት። ገንዘቡ የእስራኤል ነው። በአምባሲ በኩል ነው የመጣ። ከዚያው እነዚህ ሰዎች ይዛቸው ወይት ነው የገባቸው? ጎንደር ነው አዲስ አበባ? ጎንደር፣ ከመተማ ጎንደር። ጎንደር ያው አምባሲው ቅርንጫፍ ተከለ። ዘውዱ የሆነ እዚያ መጣ ተቀመጠ። ዘውዱ የሆነ ከሸር ነበረው ከኛ ጋር። አሁን እሱ ወደ አዲስ አበባ፣ ከአዲስ አበባ ደግሞ የተዘጋጀ ወደዚህ እንድንመጣ ያደረገ እና እሱ የመጡ ሰዎቹ ጋር ነው እዚህ ከብዙ ሰው ጋር ወደ ስራ ላይ ገቡ። አዎ ብዙ ሰው ጋር መጨረሻ ያን ሰው እየጫነ ከጨረስን በኋላ እኛ የነበርነው 4 ልጆች ነበርና ሰራተኞች ያምናረፍ። አሁን መጨረሻ ላይ እኛም መጣን። አሁን ይሄን በመስራት ሆኖ ትልቅ ደስታ ይሰማዎታል ወይስ እንዴት ነው?
እንዴት አመጣውሽ ለማለት እኔ ያውም ከፍተኛ ስሜት የሚሰማኝ ይሄ ነው። ግን ደግሞ በአንድ በኩል ደግሞ ራሴን የምጠይቅበት ጊዜ ደግሞ አለ። ምን ብለው ይሄን ሁላ እንዴት በዚያ ወቅት አንድ ኃላፊነት የሌለኝ ሰውዬ በድብቅ ይሄን ሁላ እንዴት ላደርግ ቻልኩኝ እያልኩ አእምሮ ይጨነቃል። አሁን እንደገና ሳስበው ይጨንቀኛል። እንዴት በዚያ ወቅት እንዴት ያልኩ ኑር ያለው ተመልከቱት። እንዴት ደፋርኩኝ ተመልከተው። ከሱዳን ቋራ 4 ጊዜ ሄድኩኝ ተመልከተው። ብቻዬን ደግሞ 3 ቀን መንገድ ብቻዬን ሄድ ነበር ተመልከቱት። እና በዚያ ወቅት ምን አይነት ሰው ነው ኑር ያለሁኝ ያልኩ ራሴን በራሴ አሁን እንትን ላይ ጠይቃለሁ ተመልከቱ። እና ደግሞ ሌሊት ደግሞ ሱዳኑ ከተኛ በኋላ በዚያ በረሃ እኛ እንጓዛለን ሌሊት። የሆነ ችግር ቢደርስብህ የምትቋቋመው ነገር የለም። እና ዝም ብለን እንዲያው በድፍረት ዝም ብለን በጨለማ ያን ሁላ ስንጋፍጥ ያን ሁላ ስናረግ አንድ ነገር ቢደርስብን ማንም ያልፍልን የለም። እና በአንድ በኩል ደስ ይለኛል፣ በአንድ በኩል ደግሞ ይሄን እንዴት አድርጌ የሰራሁ በዚያ ወቅት እያልኩ ደግሞ ራሴን በራሴ ጠይቃለሁ እንጂ እኔ በጣም ደስተኛ ነኝ። አሁን ያገኘኝ ሁላ ይሄ ልጅ እኮ ቀላል መስሏችኋል እንዴ? ይሄ እኮ ስንት ነገር አድርጓል ይሉኛል። እኔ ያውም አልናገርም። እኔ አሁን የለው ካልተናገረ ራሴ አልናገርም፣ ዝም ነው ማለት። እዚያ ባደረጉት እንቅስቃሴ ሰዎችን ይዞ በመሄድ በመሳሰሉ ነገሮች እዚህ ሀገር ከመጡ በኋላ ለሰሩት ስራ የምስጉን ደብዳቤ የምስጋና ደብዳቤ ተቀብለዋል? አልተቀበሉ? የሚያውቃል መስራቱ 8 ዓመት ያህል ስሰራ እንዴት አይታወቅም? የሚያውቅ የለም። እሺ በ8 ዓመት ውስጥ የመጣ ሁላ ሰው ዛሬ መሆነ ነው። ለምን ሌሎች በተለያየ መንገድ ድጋፍ ያገኛሉ አይደል? ለምን አንተ አታገኝም እያሉ ያው ብዙዎች ይወቅሱኛል። እና እኔም ከዚያ ሁላ አልደረስኩም። ገለልተኛ እንደሆንኩ ነው ያለሁት እስካሁን ድረስ። ለምን በወቅቱ እንትን አላልኩም። አይ በወቅቱ ነገሩ አልገባኝም። ነቅተው እንትን አላሉ። የተነሳ አሁን ሙላው ሲያገኝ ለምንድን ነው ይለኛል። ምን ላድርግ? አሁን ጊዜው አለፈ ምንም እና ጊዜው ደግሞ እየሄደ ነው እና በዚህ ዝም ብያለሁ እስካሁን ድረስ። ያስባሉ ግን ለመጠየቅ አስባለሁ እንጂ መቼ? በእርግጥ አስቤ ባለፈው ጠይቄ ነበር እና ገና ለወዲያ ምን እንደሚባል ደግሞ እንረ። ማንን ጠየቁ? ይሄ አሰራ ጽዮን በሚባል መስሪያ ቤት አለ። በዚያ በኩል አሁን አንድ ሰው ነው የሚያውቀኝ። ለምንድን ነው አንተ አላገኘህም አልኩኝ። ለምን እስካሁን ድረስ አላገኘህም ብሎ እሱ ነገሩን እንትን አለና አሁን ምዝገባ ምናምን አድርገው እዚያ አሁን ቶፌሱን ምናምን ሞላልተን ስልከናል እንጂ እንግዲህ መቼ ስንት ጊዜ ሆናል? ብዙ ጊዜው ነው እንግዲህ፣ ግን መልስ የለም ገና ለባዳ አልቀረብኩም እና እየተጠባበቅኩ ነኝ ገና። ግን ስንት ጊዜ ነው? አመት፣ 2 አመት፣ 2 ወር፣ ግማሽ አመት? ብዙ ጊዜ ነው። ወደ ባለፈው ሞልተን የሰደድነው አለፈ አለ ኦልሬዲ ምናምን ነበረ ያላቀረበውም። አሁን ደግሞ ባለፈው ደግሞ እንደገና ሞላን። አሁን ደግሞ ገና ብሎ ነው የሚካሄደው ጊዜው እና እየጠበቃቸው ነው። አዎ መልስ ላይ መጣም ይችላል። አዎ ይታወቃል። ካልመጣ ምን ታደርጋላችሁ? እንደገና ማመልከት ወይስ ተስፋ ቆርጦ ዝም ነው? እና ተው ነው እንጂ አማራጭ ተዋችሁት? እንግዲህ ምን እናደርገው? ከቻልንም ደግሞ ጊዜ አገኘንም ሰደ ከስራ ጋር ደግሞ ጊዜ የለም። አሁን እኮ ጊዜ ያላቸው ሰዎች ዛሬም ነገም ወረዲሞን ከዚያም እየተሯሯጡ ነገሩን ያጠናቀቃሉ። ከዚህ ያልደከሙ ለዚህ የደከሙ ነገሩ እንግዲህ ይሳሳባል። በዚያ ምክንያት እስካሁን ድረስ አልተገኘም እንጂ እንግዲህ አህኛ በብላይ እየሰራ የለም። 8 ዓመት ማለት በሱዳን ውስጥ ቀላል አይደለም። ዝም ብሎ እኛ የሰደድነው ሁላ ዛሬ ቱዳ ተቀብሎ ብዙ እንትን ሁላ እየተቀበለ እናየዋለን። አንዴ ባለፈው አንድ አሰራ ጽዮን እንትን ነበር ክብር ነበር። እዚያ በሬዲዮ ምናምን ሰማሁና ሂጄ ስመለከት ህዝቡ ለጥ ብሏል። ማት ነው ሴት እንኳን አልቀረም መመልከቱ። ያ እኛ እየጎተተነ በግድ ያሳለፍነው ነው መመልከቱ በጨለማ ያ ሁላ አሰራ ጽዮን ተብሎ ጥቅ ብሏል ሰው። እዚያ መሀል ሄድኩና ቀመጥኩና ዝም አልኩኝ።
አሁን አንድ ልጅ እዚያ እስር ቤት 4 ዓመት የታሰሩ ነበር እስረኛ በኳ ውስጥ ይሁዲ ናቸው ተብለው ለነዚያ በእጃዙር እየወሰድኩ እስር ቤት ሁልጊዜ አቃብል ነበር ገንዘብ። አሁን ያውቀኛል። አሁን ሌሎች ናቸው እየተወጡ የሚናገሩት። አሁን ያ ልጅ ምን አለ እንደገና ደግሞ እንትን ደግሞ ፎቶ ምናምን ደግሞ ያሳያሉ። አሁን ያን ያያየ ነው ኋላ ጋሻጋው እንዴት ነው እናንተ እዚህ አሰሩ የነበራችሁ ግን እዚህ ውስጥ ያላችሁ እና ይሄ ነገር እንዴት ነው ብሎ ይጠይቀኝ። አረ እኔ ማውቀው ነገር የለም። ስለዚህ አሁን በሬዲዮና ሰምቼ ነው የመጣው ዝም ብዬ እንደ ሁኔታው ላይ እንጂ እኔ ወይም እኛ የነበርነው ያው ሁላ የታገለ ሰዎች እዚህ ውስጥ የለንም እና ነገሩ ግልጽ አልሆነልኝም አልኩት ነው እንጂ ያ እንኳን እንደዛ ብሎ ጠየቀኝ መልካት እና አሁን ሰው የተበደሉ ይመስለውታል። በደል አይደለም ግን ማግኘት የሚገባ አድሎ አይደለም። አድሎ ሳይሆን እንግዲህ መገኘት የነበረብኝ ማግኘት የሚገባኝ ነገር ማግኘት ግዴታ ነው። ግን ለማግኘት ጥረት አላደረጉም። እሱ ስንፍናው እሱ ነው ማለት ነው። እንግዲህ ጥሪ ያለው በተቻለኝ አቅም አባል አልተሳካም። መጀመሪያ ነበር ይህ ነገር ሲኖር መጀመሪያ አዲስ እንደመጣን ሌሎች ክፍሎች ወይም ከኛ ሞሳድ አባል ሆኖ እኛን ሲያሰሩ የነበሩ ሰዎች ይሄን ነገር ማሟላት ነበረባቸው። ማን ናቸው ሞሳድ ሰዎች? አብረው የሰሩ አብረው የነበሩ ዛሬ ፈረንጆች የምታያቸው ሌሎችም ደግሞ ታሰርነ የሚሉ እና አዲሱ ታውቃቸዋል እና አዲሱ ወዳጅ ኤርሚያስ ደሴ እነዚያን 2 ነው 3 ወሰዱ። የተቀረውን ገና አልወሰዱትም እና ለሙላውም ቢሆን እንደዚያ ቢያረጉ ኑሮ ሙላውም ደስተኛ ይሆን ነበር። ግን እነሱ ፈረንጆች ኮሎች ናቸው። 1 እና 2 ሰው ለድጉማ ይወስዱና እዚያ ወደ የቀረውን በማን ይመጣል ቸላ ይላሉ። እና በዚያ ወቅት ነበር ያ ነገር መሆን ይገባው ነበር እና የነሱ ድጋፍ ቢኖርበት ኑሮ በዚያ ወቅት ቆንጆ ነበር። እና ስለዚህ ሀዘን ይሰማውታል እሱ? እኔ በእርግጥ ሀዘን አይደለም አባል መሆን ነበረበት ነው አባባሌ። ሀዘን ጤናማ ነኝ እሰራለሁ እበላለሁ። አይ በዚህ ባስመለከተ ነው እንጂ ምን አገባኝ። እና በእርግጥ ቅር ይለኛል። ምክንያቱም ዝም ብሎ እኛ የሰደድነው ምንም ማወቅ ሁላ የሰደድነው ሁላ የሁላ ጽዮናዊ ሲባል እኛ ዳፍቃ 8 ዓመት በሱዳን 3 ጊዜ በአፓ በቋራ በኩል ሄጄ ሰው ሻጭ ነህ እየተባልኩኝ ስታሰር ስወቃ የነበርኩ ሰውዬ ግን እዚህ የመጡ አገቡ በኋላ ደስተኛ ነው? መንደሩ፣ ሰፈሩ፣ ኑሮው፣ ስራው ሁሉ ነገር የተመቻቸ ነው? እንደ ቅድም እንደተናገርኩት እንደ አቅሜ እየሰራሁ አለሁ እስካሁን ድረስ። እንግዲህ ልጆች አሉኝ 5 ልጆች አሉኝ እና 2ቱ አሁን በጻባ ናቸው። የቀሩት ደግሞ እየተማሩ ናቸው እና ትንሽ እየሰራሁ አለሁ በቃ። ስንት ጊዜያቸው ነው ወታደሮች ውትድርና ካሄደው? እንግዲህ እየጨረሱ ነው። አሁን ሴቷ በሚቀጥለው ሳምንት ጨርሳለሁ ብላለች። ወንድየውም ደግሞ ወደ 3 ወር ምናምን ቀርቶኛል ይላል። እንዴት ነበር ያኔ በጦርነቱ ጊዜ ነበሩ? እዛ አልነበሩም። በዚህ አካባቢ ነው የነበሩት። አንዱ በላታኔ አካባቢ፣ አንዷ ደግሞ በዚህ በሰፋሩፍ አካባቢ ነው የነበረች። እና እሱ ያን ያህል አልተጨነቁ ማለት ነው ያኔ መርካዝ ስለሆኑ እነሱ እስከዚህ ማለት ነበር። እስቲ እንግዲህ ስለ ስራው ጉዳይ ያዋሩኝ። የምሰራው የት ነው አሉኝ? የፍራፍሬ ማከፋፈያ ነው። የግለሰብ ማክሳን ነው። እዚያ ነው የምንሰራው። ማከፋፈያ ሲባል ምንድን ነው? ከዚያ ያለውን ፍራፍሬ ወደ ገበሬዎች አሁን የእስራኤል ሀገር ገበሬዎች አምጥተው ለማንም ሸጡ። ለዚያ ባለማክሳን ይሸጣሉ። ያ ባለማክሳን ደግሞ እዚያ ማክሳን አስገብቶ የሚያዘምኑት ባለሱቆች፣ ባለማኮሌቶች የተለያዩ ለነዚያ ሁላ ደግሞ እሱ ደግሞ ያከፋፍላል እንደገና። አሁን ያንን እኛ ነን የምንሰድረው የመጣውን የሚዘመነውን ወረቀት ምናምን ይሰጣል። ስንት እንደሚዘመን ያንን እየጻፍና በምሽታ እየደረድር ነው ወደሚመለከተው ክፍል እንልካለን። የጉልበት ስራ ነው። የጉልበት ስራ ነው። ስንት ዓመት ነው እንደዚህ የምትሰሩ በጉልበት ስራ? ወደ 10 ዓመት አካባቢ ነው። እንዴት ነው ደሞዙስ? ያበቃል? ደህና ነው? ደሞዙ እንግዲህ ይበቃል ማለት አይቻልም። አባል እንግዲህ አማራጭ ለመያዝ ነው ዘን ነው እንደምንም ብሎ ኑሮ መቀጠል ነው።
የአዝመራ ቦታችን ነው ይሄ። እሺ ያደረግነው ነው በየአይነቱ እህል በርበሬ፣ ባርማሽላ እንዘራለን። መተኒ ሁሉ አርመን እንጨት አስለቅቅ ነው። ከዛ በኋላ ሰው ሰማ ወደ 20 ሆነ። እሺ 20 ሆነን አሁን እያዛችን የኔ ያለች እዚህ ነው ያለች እዚህ ነው ያለች። መቼ ነው እዚህ ሀገር ወደ እስራኤል የመጣሁት? በ81 ገባሁኝ። ገብቼ በቃ ተመስገን አምላክ ሳይል ወዲያው ገብቼ እኔ እዚያ እንጫወተው አልበላችሁ እንጂ ስዕለት ነበረ ስመጣ መጀመሪያ እስራኤል ሀገር ገብቼ ቤት ቢሰጡ አልገባም። እስራኤል በህይወቴ ካየኋት አልገባም ቤት። አብርሃም አባታችን የት ነው የረገጣት መሬቱ? አብርሃም አባታችን የእሱ ዘር ስለሆነ ይቺ ሀገር ያገኘናት እና ስል ጊዜ አረ በዚያ እንትን ስዕለት ነበረኝ። ወዲያው ኢየሩሳሌም ከገባሁ በኋላ አጋጣሚ አላውቀውም። በእውነት በዚያን ጊዜ ሀበሻ ያለሁ ማን ነው እሱ ዚምና አላውቀውም። ሀበሻ ሳይጃ ወርደን ጓዛችን እየተጫነ ወደ መርካስ ቅሊጣ። አሁን ምን አልኩት? አንተ ሰውዬ አልኩት። አቤት። ከዚህ ያለ ወንድም አለኝና እባክህ ታውቀው ይሆናል። ማን ይባላል? ምህረቱ ትእዛዙ። አረ ወንድሜ እኮ ነው አለ። ታዲያ ወንድሜ ከሆነ ማን ወንድሜ እኮ ነው እና አሁን እባክህ ጥራልኝ፣ ባል ነገር ጥራልኝ እባክህ እለዋለሁ። ሰው በጣም ከዛም ላድር እንጂ አልሄድም ለቤቴ ብያለሁ። አሁንማ ሳላስበው ዳኒ ሱዳን ኑሮ ተመልሶ መጥቷል። ኤዝራ ወደዛ ሄዷል። ምህረቱና ዳኒ ከተፍ መጡ ገቡ። የት ነበራችሁ? ቦታው የት ነው? እዚያ ተልአቢብ ወርደን አየር ከገባን ነው። አሁን አትናገሩ። አሁን እናንተ እዚህ ሀገር 30-40 ዓመታችሁ ነው። አብርሃም አባታችን የረገጣት መሬት አሳዩ ብቻ። አብርሃም የት ነው የረገጠ? አብርሃም ቢለው አባታችን አረ አብርሃምማ በኤርሸባ ላይ 7 ጉድጓድ ውሃ ያወጣ። ታዲያ ውሰዱ ባለቤቴ ወደ መርካስ ቅሊጣ አትሌት፣ እኔ በኤርሸባ ሄድኩኝ። በኤርሸባ ሄጄ ልብስ ያወለቅኩኝ። ይህ ነው ጉድጓድ ቆፍሬ ያወጣልኝ። ልብስ ያውጥቼ ተንከባልዬ በቃ አፈሩን ሁሉ መሬት ስስሜ የታደርኩኝ። አሽቀሎን ከወንድሜ ከእዝራ አሽቀሎን አሳድረው ማልዳ ብሄድ ሴት ቤቱን ይዛ ቆይ ከልጆቿ ጋር ስትቆይ እንዴ በእውነት ነው። አሁን ሰለጠና አንልም። በዚህ መዝጊያ ይሄ ቤት ሰው አለው ሌላ ነው። ይቺ ሳሎና ብቻ ነው መስለ ቤታችን። አረ ይሄማ የኛ ምኝታ፣ ይሄ የልጆች፣ ይሄ ሹሩቲ ምናምን የሁሉ የኛ ነው። አዎ አረ ተመስገን አምላክ እስራኤል ተመስገን አምላክ አድርገውና እኔ ብላሽ ታውቃለሁ። ድሮ ከኢትዮጵያ ሳለሁም ሄድኩኝ ማኮሌት ወረቀት ገዛሁ፣ ቢሮና ወረቀት ገዝቼ መጣሁኝና ቁጭ ከደሩ ዘጋሁኝና ቁጭ በአማርኛ ጻፍኩኝ ደብዳቤ። በዛን ጊዜ ገና የሀገሪቷን እህል አልበላሁም። ለምን አልጻፍኩኝ? ለምናኸይም በጊን ለክቡር በአማርኛ አድርጌ ለክቡር ምናኸይም በጊን ከወርም ክቡራን ተጋሹ እንደ ኢዮብ ጥበበኛው እንደ ሰለሞን አማን በአማን እስራኤላዊ ዘአልቦ ጽልህቱ ውስተ ልቡ አገሩን ወዳጅ ህዝቡን አፍቃሪ ከወር ምናኸይም በጊን ሆይ ድሮ አባቶቻችን ከግብፅ 430 ዓመት ሲገዙ እግዚአብሔር ለሙሴ ሰጥቶ በምድረ በዳ የኤርትራ ባህር አሻግሮ በምድረ በዳ መና እያበላ 40 ዓመት መና እያበላ ወደ ኢየሩሳሌም ስላገባቸው አንተም እኛ የኢትዮጵያ ምድረ በዳ ጨርሰን የሱዳን ምድረ በዳ ጨርሰን እንደ ሙሴ መና የመገብክ ወደ እስራኤል ስላገባህነ አንተ እንደ ሙሴ እንደ አብርሃም ይስሐቅ ያዕቆብ ስምህ ለዘላለም ተጽፎ እንደሚኖር የማይካድ ሀቅ ነው። አሁን ግን እኔ በምን አወቋቸው? ምናኸይም በጊን እንዴ መንግስት ተጻጻፈ ወንድሞች ጋር ቆይተን ነገር እንጂ 20 ዓመት ተጻጻፍማ የዚህ ሀገር ሰው አውቀዋለሁ። እና ደብዳቤው ደረሰ ለበጊን ለኋላ ይህ ጻፍኩኝ፣ አማርኛ ጻፍኩኝና ምን ኃይል ይወርኩኝ በነገታው ምን ኃይል ይጄ እንደዚያ ብዬ ጽፍ ያለው ያስተርጓሚ ነበረ። ኢሳያስ ዮሴፍ ይባላል። አንጂስ ሷ ያስተረጎመ ሲነግራት ምን አይነት ሰው መጣብን ዛሬ አለች። በቃ እኛ አላውቁም። በዛ ሰዓት በኤርሸባን ትንሽ በጣም ኖሯል ልካ አላ ምን አይነት ሰው መጣብን። ቶሎ ይቺ ተርጉማችሁ ነገ ምናኸይም በጊን እንድትገባ በምን ተተረጎመ።
ወዲያው እንደሄደ አሁን አሳያለሁ ቤት አለ የሰደደ ልጅ ራቤ ወንድሞቼ እኔን ከዛሬ ጀምሬ ቃል ገብቼልሃለሁ የኢትዮጵያ ይሁድ እንደማይቀሩ ይልና ያው ቲክ ተከፍቷል አንተ ያንተ ነገር እስከ መጨረሻ እፈልገዋለሁ አለ መጣልኝ ወረቀት ትንሽ ተመስገን እኔ የመንገሬ ምናምኑ ትንሽ ታምሜ ነበርኩ ላከ ሁለተኛ ሳልሄድ ግን ቀረሁ እርግጠኛ ነኝ ሄድኩኝ እዚያ ይሄ ወላ ቢሆን አሽከሎ ነው አይደል ሎ አትሌት ነው አዎ ስንት ጊዜ ቆያችሁ አትሌት በ81 የገባና በ83 ወጣነ ከዚያ በ83 ነው ወደዚህ መጣሁኝ ወደ ቅሪያት ጋር አዎ ቤተሰቦች ልጆች ዘው ነው የመጡ አዎ አንድ ሰው አልቀረብኝ እና እዚህ ቅሪያት ጋር ከመጡ በኋላ ቤት ገዝተው ነው የመንግስት ቤት ነው ያሉበት መጀመሪያ አሚዳር ነበረ አሁን ግን ገዝቼው ነው ከመጡበት ጊዜ ጀምሮ ስራ ሰርተው ያውቃሉ ይሰራሉ አዎ 4 አመት ሰርቻለሁ ጥሮታ ወጣለ ምናምን አሉኝ ምንም ከዚህ ሀገር አንድ ቀን ሲሆን ስራ ሳልሰራ አልቀርም አልኩኝ 4 አመት ሰርቻለሁ ህቱኑባ ወተት ከ4 አመት በኋላ ጥሮታ ወጣሁኝ ተመስገና መሰል አሁን ግን ከሆነልኝ እግዚአብሔር አምላክ የሰላም አምላክ በላይ ያለፈው ታሪክ ብዙ ችግርና ብዙ ደስታ ታልፊያለሁ ብዙ ስለ እስራኤል ታሪክ አመጣጣችን ጥሩ አድርጌ ያውቃለሁ እንዴት እንደተነሳን አሁንም እየጻፍኩኝ እንደዚህ ለመጻፍ እላለሁ እዚህ ሀገር 34 አመት እየተቃረቡት ነው እዚህ ሀገር ከገቡ አዎ እና በ34 አመት ውስጥ የሚያዩት ነገር እዚህ ሀገር ዘረኝነት አለ አይወዱንም ይጠሉናል የሚባሉ ብዙ ነገሮች አሉ አዎ እንዴት ነው እሱ የሚያዩት እሺ ከዛ ሀገር ዘረኝነት ማለት በእውነት በዓለም ዘረኝነት የሌለው ሀገር የለም ፍጹም በዓለምስ ዘረኝነት የሌለው አለ ብለህ አትበለኝ እኛ ለምሳሌ እነዚህ ፈረስ እንኳን ምላቸው የኛ አጽምና ስጋ ናቸው በአፄ ቴዎድሮስ ያለፈ ዘመን ያላየ ሰው በአፄ ዮሐንስ ያለፈ ሰው ያለ ሰው እስከ አንገታቸው ሰጥተው አይ ከምን ሞትስ ጠፍተን ቆዩና ጊዜ ሲመለስ እንመለሳለን ቢመለሱ አሁን በክብር መቀበል ማምጣት አለብን እነሱ እኛ እኮ ወገናችን እኛ ዘረኛ እንሆናለን ለምን በጀርመን 6 አለቁ ይባላሉ አሁን ልጆቻቸው ሌላ ቀርቶስ የቀረ ቆሳቁስ እኮ ያመጣሉ አሁን እኛ ግን መሳደብ ይህ ፈረስ እንኳን ነው ነጮች አያውቁንም ለፈረስ እንኳን ትግሬ ወልቃይቴ ሎሎ አያውቁም እኛ ግን ወንድሜ ነህ በመልኬ በቋንቋዬ ነህ በታሪኬ ነህ ምን ልዩነታለን በክብር ማምጣት ሲገባን እኔ ከዛ ሀገር ዘረኛ አለ ብዬ ለመናገር ብዙ አልደፍርም ለምን እኛ እንኳን እንብሳለን እኛ በእኛ ታያለ አይደል እኛ በእኛም ዘረኛ ብቻ አዎ እኛ በእኛ ታዲያ ነጭ ምን አደረገ አመጣን በሱዳን ሲያመጡ የሰው እኮ የሁሉ ወንድ ሆኖ ያለኮ እንዲህ አድርጎ ታቅፎ የተሳፈረ ነው እኔ ኢትዮጵያዊ ነኝ ኢትዮጵያዊ ሄጄ አንድ ሰው ለማጣት ቻለው ሰርቄ አላመጣም እነሱ ግን እንደዚህ አድርገው ያመጡ ሰዎች መልሰው ደግሞ ከዚህ ከመስሪያ ቤት እናንተ አላችሁ አይ ጋዜጠኛ ታዲያ ምን ዘረኝነት ነው ክፉ የሰራማ ዘረኛ ክፉ የሰራማ ተመስገን እና ከዚያ አምቦበር ሰውም እየበዛ ሄደ ትምህርት ቤቱም ተከፈተ መናኸሪያ ትምህርት ቤቱ ኋላ ተከፈተ ትንሽ ግባዛ ሰርተው ከፈቱ መጀመሪያ አባባዩ ናቸው መስሎኛል የመጡ አለቃቃት ደግሞ ሰራምሌ ኩታራውን ይዘው ሲመጡ በእኛ ጓሮ ጧትና ማታ ይዘው ሲያልፈው ሳያቸው ነበር ከዚያ ቀስ እያለ ከጊዜ በኋላ እዚህ ሀገር ፈረንጅ እየመጣ ማረድ ያዘኛ ምሄድነን እንመጣ ነበር ዛዲያ ግን አንቀር በአመት አዎ ስንመጣ ነበር አሁን እሱ እስቲ ስለሱ እንግዲህ ያዋሩኝ ስለሱ አሁን በ10 አመቱ ተጋቡ በ16 አመት ወለዱ የመጀመሪያው ልጅ አዎ ከዚያ ያው መቼም የቤት እመቤቱ ነው
ነው የኖሩ። ከቤት ልጅ ማሳደግ ነው እንግዲህ የነበረ ስራው። ትምህርት ቤት ገብተዋል? አይ ማን ፈጭቶ ማን ጋግሮ ፈጭተን እኮ ነው ጋግረን በእጃችን ፈጭተን ጎልጉለን ግለሉ አውጥተን አረማርም ያላውቅም እንጂ ግለሉ አውጥቼ ሰንድቄ ጤፍ ተሸክመን ከምረን አውድማ ለቅልቀን አስወቅተን ደግሰን አስወቅተን ፈጭተን ብናረግዝ ብንወልድ ብናዝል ጎልጉለን እነሱ እያረሱ እኛ ጎልጉለን ተስማምተን እንኖር ነበር። አሁን እሱ መጽሐፍ ማንበብ አይችሉም? መጽሐፍ ማንበብ ይችላሉ? ዛሬ ስም ቢሉ ቀደምስ አይን ወጣ አይችሉም? አንድያውን ፈጸሙ እምቢ ብሎ እንባ ጠፋው። አንተ አጠፋው እንባ ፊችለው ማልቻል ይላል። ግን እኔ የሰማሁት መጽሐፍ ያነባሉ ጋዜጣ ያነባሉ ሲባል ነው የሰማሁ። እስከ ዛሬማ ሳነብ ነበር። የት ተማሩ ማንበብ? መሰረት ትምህርት ቤት ታንቀን በዚህ በአፍንጫችን ተይዘ። ማን ነው ይዛችሁ እንደሆነ? መንግስት ተማሩ ብሎ አዘዙ። እሺ መሰረት ትምህርት ቤት ተብሎ ተማሪዎች ያስተምሩና ከዚያ ቀለም ለየው። በስንት አመቶ በስንት እድሜው? አይ እንጃ እንግዲህ ብዙ አርጅቼስ ስለ 60 አመት በላይ ይሆናል። ከዚያ ወዲያ ቀለም ለየው። እቺ አብራን ገብታ ነበር አስቴር ቅዳሜ ነው ተማሪ ቅዳሜ ዓርብ ጥያቄ አለኝ ትላለች አስቴር። ጥያቄ ያላችሁ ይሉናል። እኛ ምን አለች እቺ ነገን መጣ ማለት መሆናችሁ ነው። ሰንበት ነው ሰንበት ዛሬ ሙላው የሚመጣው አይደል? እኛ እንማርም እንላለን። አሁን በሩ ዓርብ ከዚያ ነው ናችሁ ወደ ማታ ይለናል። ትምህርት ቤት ይሰራል እኛ ደጃፍ ሄድኩኝ። ስንት ነን? ይሄን ያህል ነን። ኧረ መሆናችሁ ነው የማትመጡ? አንመጣም። እማማ ቁጭ ብለው እኮ ነው የሚማሩ። ሰንበትን አልሄድም አንመጣም በሉ ተባለ። ቀረነ ኖርነ ቆርነ። ማታና ጠዋት የሚማርም አለ። ስንል አሁን ስንቀር አሁን አንድ ቀን የተሾመን ምሽትና የተመስገን ምሽት ይዤ ተበቀሩት የሉም እጄ እሄዳለሁ። አሁን ስብሰባ ተብሎ ይመጣል። እነዚያ ክርስቲያኖች ፍርድ ቤት ሂጄ ደሞዝ ላመጣ ሂጄ እንዲህ እያሉ አሉ። በኋላ እኛ ቀረብን። ሰው ማማ ሰወሳም ሆነው ነው እናንተ ይዛችሁት ያለ ነገር ሃይማኖት ሻሩ ነው የምትሉና አልኩት። ድንግጥ አላልንም። በሰንበት ነው የምትሉና ቅዳሜን ሻሩ እያላችሁ ነው። ቅዳሜንስ አልሸርም። እንግዲህ አልሸርም። አይ ልጆችዎን ነው እንጂ ልጆችዎን ሰው አርጅተው ነው ልጆችዎን ጨምረው የሚጎቱ ነው እንጂ ይለኛል። ሁላችሁ እነዚህ ጠይቋቸውን ያለ አብሬያቸው አልቀበርም። አብረውኛ አይቀበሩም። እነሱ ሁላችሁ ጠይቁ። ይታሰራሉ። ሰሩ ሰሞኑን ይማሩ አልማርም። ለአንድ ቀን ስጡና እዛ ደግሞ ይታሰራል። ይዘውና ሄዱ እስር ቤት። ቆሎ አይደለም አልበላ እንጀራ አይደለም እስር ቤት አይደለም መገባ ወሰዱ። ቅዳሜንስ አልሸርም። አሁን ሰኞን ይጨምሯል። እንግዲህ እሑድ ብቻ ነው ምንማር። ሰኞን ይጨምሮ ይሁን ማክሰኞ አልጨምርም። ማክሰኞ ኧረ ይተው ለቀረው ሰኞን ለሚመጣው ማክሰኞን ይጨምሩ። ይሽ ብዬ መጣሁ ተቀብዬ። ወዲያው ይሄን አርጄ 2 ቀን ማለት እናቴ ሞተች። ምክንያት ሆነኝ ቀርቼ ተቆዚያ ወዲያ እንዲያ ብዬም ተከራክሬም አምልጫለሁ። ቅዳሜን አልሽርም ብዬ እንጂ መሰረት ትምህርት ቤት 60 አመት ይሆነኛል። ከዚያ በተማሩት ያው ጋዜጣም ያነባሉ መጽሐፍም ያነባሉ። ከዚያ ወዲያ ምናምኑን ሳነብ ምናምኑ እነዚህ ሲሰዱልኝ አማርኛውን አነባለሁ። ጋዜጣ ያን እንግሊዘኛ ጽፈው ሲሰዱ
ትንሽ ቀረብ ያሉትን ልጇ ጓደኞቻቸው ቀስ ብዬ እንኩን እስቲ ይሄ ማን ይላል? አይ ማማ ለአባይ ልጅ ውሃ ጠማው ቀስ ብላ ንባት ገሌ ነው ብላ ትሰጠኝ ነበር እንጂ በሰማሰራት ትምህርት ቤት ነው ቀለም የለየው። አሁን ግና አንተ የሰጠኝን መጽሐፍ ሁሉ ጨርሼ አነበው። የሰለሞን የጻፈውን ሁለቱን ኧረ ብዙ የአባይ ማኑንም ሰዶልኝ ብዙ ነው አንብቤዋለሁ። አንተ የጻፍከውንም አንብቤያለሁ። ለእንትኑ ለሉዱ ጸሎት ቤት አዘዞ ስትኖሩ ቤት ንብረት ነበራቸው እዚያ። አሁን እስራኤል ሀገር ልትሄዱ ልትመጡ ስትሉ ያን ሀብት ሸጣችሁት ምን አደረጋችሁ? አለ አሁንም አለ። ምን አለ? እኛ ቤት አለ። ቤቱ አለ አለ። በእናንተ ስም በእኛ ስም የቤን አባት ተረክቦት ትሱ ተወካይ ሆኖ አለ ቤታችን። አሁን እንግዲህ ኢትዮጵያ እንደው ትዝ የሚለዎት የሚያስታውሱት ጥሩ ነገር ትዝ የሚለዎት እንደ ሁሌ የሚያስታውሱት ምንድን ነው? እኔ የማስታውሰው የትዝ የሚለኝ ስንድር ጋኑ በአውራጃ የሚወርደው ድስቱ ተሰልፎ የሚቀርበው እሱ ትዝ ይለኝ። ከዚህ ሀገር የሚቀርብ ነገር የለ። እንጀራ የሚቀርብ ወጥ የሚቀርብ ጋን የሚወርድ የለ። ይሄ ነው ትዝ የሚለኝ። አሁን ልጆቹን በሙሉ እዚህ መጥተው የተጋቡ ልጆች አለዎት ከዚህ ሀገር? ከዚያ ቢዶሯቸው ነበር የሚመርጡ? ከዚያ በዳርኳቸው ነው ጥሩ የነበር አይደል? አሃ ሀጣርተን ምላሽ ሂደን አንድ ላይ የምንሆነው ወንድማማቹ ትማማቹ አንድ ላይ ሲጠሩና የዚያ ሁላ ልጅ አንድ ላይ ሆነን ስንጠራ ነበር። እሱ ሁላ ትዝ ይለኛል። ወላጆቻችን ሲጠሩና እኛ ደግሞ ኋላ በአቅማችን ደረሱ። እኛ ደግሞ ጠራና እሱ ትዝ ይላል። ለወደፊቱ እንዲያው ይሄ ቢሆን ደስ ይለኛል ጥሩ ነው የሚሉት ምንድን ነው የሚመኙት? እንጃ እንግዲህ ደስ የሚለኝ ነገር አይመስልም። ለምን ነው እንግዲህ እየተረጀ ልቡ እየጠፋ መከራው እየቀጠቀጠው እንጃ እንግዲህ ማብላት ማጠጣት ቀርቶ ምን ደስ ይል በርጅና እንግዲህ ምን አለ? ይሄን እዚህ የማየውን ስፌት ይሄን ስፌት ማን የሰፋው? ተገዝቶ ነው? ተገዝቶ አይደል? ይሄን እሱ ነው የሰፋው? እኔ ነኝ። እንዲያው እኔ የሰፋሁት ኑሮ ቦነስ በዚህ ቤት ይሞላ ነበር። የት ሄደ? ሁሉ ስፌቱ የት ሄደ? ለልጅ ሁላም ለልጅ ልጅ ሁሉ ለሙሉ አድርሸበታለሁ። ማጫ ሰጥተዋል ማለት ነው። ማጫ ነው ሰጡ ማለት ነው። አይ ለዋሲውን ሁለት ብሰጠው ጥሎ መጣ። ለመኳንቱ ሁለት ብሰጠው ጥሎ መጣ። ለዚች ብሰጣት አንዱ ሰጠች። ለዚች ሰጥቻለሁ። ለአስቴር ነው አልሰጠሁ። አስቴር ሰጥቼሻለሁ አልሰጠሁም። ሰፍተሽ ሞልተሽ ሰፌድ ሰጥቼሻለሁ። አዎ ይቺ ሁለት ሰፌድ ወሰደች። አልወሰድሽም? አስቴር አንቺ እንኳን ለኔ ለልጆች ለሁለቱ ልጆች ሙዳይ ተሰጣቸዋል። ሙዳይ ለእንትን የምትንጠለጠል ለሀይም እኮ ሰጥቼው ነበር። የሙሉ የሙሉ ናት። የእሷ ስፋት በጣም ልዩ ናት።
ከኢትዮጵያ ነው የመጣችው። ኢትዮጵያ ነው የመጣችው። ገና መጀመሪያ ሙሉ ማናት? ሟችቱ እህታችን ደግ ገደላ ሞታቸው። ደርግ አሁን ገደላ። ቅድም ያሳየው ምን አረግሽ ብሎ ምን አረግሽ ብሎ ያን ጊዜ እንግዲህ አብዮት የሚባል ነገር መጥቶ ነበረ። አምባ ጊዮርጊስ ወራሮች ሰፍታ ዘመቻ ሄደ። ይሄንን አዲስ መስፋት እንደጀመሩ መረጃ ተሰሰ። በልጅነቷ ትምህርት ቤት እያለች በደርግ ጊዜ ተረሸነች። ይኸውም እንዴት እንደተያዘች በጣም አዋቂ ተማሪ ነበረች። በጣም በተለይ በሂሳብ ትምህርት በጣም አስተማሪው ምን ይል ነበረ? ማስተማር አልችልም ብሎ ዳይሬክተሩ የትምህርት ቤቱ አባቴን ጠርቶ ለምንድን ነው ይቺ ልጅ በጣም ጎበዝ የሆነች ብሎ በጠየቀው ጊዜ ምን አለ አባቴ? እሱም ነፍሱን ይማረውና ይችን ልጅማ እኔ ልጅነቷን ወለድኩ እንጂ ጭንቅላቷን ምን እንደሆነ አላውቅም እና በጣም ጎበዝ የሆነች በዚህ ነው ብለው በዚህ የተነሳ ብዙ መጽሐፎችን ታነብ ነበረ። ለምን አነበበች ብለው ከቤት መጥተው በሉ ለጥያቄ ልንወስዳት ነው ብለው ለጥያቄ ይዘዋት ሄዱ። አሁን ባባይ ብዬ ስመው አላውቅም። ማን እኔ መላኩ ነኝ። መልኬንና በጣም አለቀሰ። ተላቀስነ በጣም አዘነ። ያው ጥዋት ተነሳ። ፍየልም አረደልኝ አንድ ፍየል። እሱም ደስ አለው። ከዚያ ተቀመጥ። ከዚያ እንዳጋጣሚ አሁን ውጣ አለኝ። አሁን ካልወጣህ አይሆንም። እንዴት? ለባለቤቴ ስም ብዬ እነግራታለሁ። ባለቤቴ እስራኤል መሆኔን አታውቅም፣ ክርስቲያን ናት። ልጆችን እዛ ትመጣለች። በዛን ሰዓት የኛ ባህላችን የተለያየ ነው። እቺ ልጅ ትቸገርና እንደገና ልጆችን እዛ በረሃ ትገባለች፣ ወይም ደግሞ ጥላ እሷ ትሄዳለች። ችግር ነው አባቴ። እንዴት ነው? እኔ ጃራ ሞራል ዋል ቀን እየተደበኩ ይለዋል፣ ማታ ልምጣ። ጃራ ሞራ በረሃ ነው። አዎ በረሃ ነው። ያው መቼስ የምናውቀው የነበርንበት ነው። እርሻ ቤት ብዬ ስለው አይሆንም እንደውም ካልወጣህ። አይ እንዴት አድርጌ አሁን እዚህ ጎንደር መድረሴን በምን አይነት ታውቋለች? ስልክ ወረድኩና ጠጋ ተደብቄ ስልክ ደወልኩና ለሷ በእኔ እንግዲህ የነበረን ኮድ ማለት ነው። እኔ ጎንደር ደርሻለሁ። 2000 ብር ነበረ የምትልኪልኝ፣ 1000 ብሩ ደርሶኛል። 1000 ብሩ ስላልደረሰኝ ተሎ እንድትልኪልኝ ማለት ነው። እኔ ደርሻለሁና አንቺ እንድትመጪ ማለት ነው። ይሄ ነው ኮዳችን። አሁን ይሄን አልኩኝ። በዚህ ተነሳው። በቃ ይሄን ተናገርኩና መጣው። ከዚያ በኋላ ያው ወንድሞቼ ወደዚህ መተው ነበር። አስቴርና ባርከው ማን መጥቶ ወሰደን? ግዛው ማሪ መጥቶ ወሰደን። ያው ወደ ሱዳን ስንመጣ ጠጋይ ደሴ ቤት አደርነ፣ ውዛባ አደርነ። ከዚያ ተነስተን አይባ ገባን ማታ። እኔ እንደወጣው አባቴን ያስይዙታል። አባቴን ያስይዙታል የኛ አጎቶች ማለት ነው። ለምን ወታደር ልጅ አለና መጥቷል። እኔን ለማስያዝና ለማስገደል ነው። ምን አውቃለሁ? ለምን እኔን ለማስገደል። ከዚያ በኋላ ባለቤት የተያዘች። አንቺ ወታደር ሚስት ነሽ ተባለ። ኧረ እኔ ወታደር ሚስት አይደለሁ፣ ገነት ነበረች አለ። እሷና በልጄን ለመሸኘት ነው እንጂ የመጣሁት እኔ የወታደር ሚስት አይደለሁ ማለች። እንደገና በነገታው መጣች፣ ተጎታ ተደበቀች። እሷማ የወታደር ሚስት ናት። ባልየው መጀመሪያ አልፏል፣ እሷ በኋላ ነው የመጣች ተብሎ አባቴ ይያዛል። አዎ አባቴ ምን ይላል? ወታደር ልጅ አለኝ ሀረር ነው ያለ፣ አልመጣም። እችም ደግሞ ሚስት አይደለችም እና ለምን እንደዚህ ትላላችሁ ብሎ ያው የሚገባውን ታውቃለህ። ያሳዙትም ያጎቶቻችን ናቸው። የሚከፈለውን ከፍሎ እንደ ሀገራችን ያው ጉቦ ማለት ነው። ያን ከፍሎ ያው ልሷን በራ በወፋራጅ ወይን እያደረች እዚያ ቦታ ለቀ ማለት ነው። ወይን እየካደረች በኋላ ከዚያ ተነስተው ያው ለአይባ ከናባጫኔ
እሳቸው ልማር እና አባይ ዝራ ከዚያ ሂደው ከረሙ። 1 ወር ከርመው እድሜ ይስጠው ጠጋው ገድወን የሚባል ያው እሱ መጥቶ ያው ይዟቸው ወደ ሱዳን አገራቸው እና ሱዳን ነው የተገናኛችሁ? አዎ እኔ ቀደም ብዬ ሂጄ ሱዳን 8 ወር ተቀመጥኩ። እነሱ ከ8 ወር በኋላ መጡ። አዎ ተገናኛችሁ? አዎ። ስንት ጊዜ ቆያችሁ ሱዳን አብራችሁ? አብረን አልቆየንም። ሱዳን እኔ 8 ወር ቆየሁኝ። በ8 ወርም መጣው። ቀይ መስቀልም ስመዘግብ ነበር ሰው ላጅን የሚመጣውን ከየት እንደመጣ አድራጊ ፈጣሪ ነበርኩ። አሁን በቤተሰብ ሽንኩርት፣ ዘይት፣ ቅቤ፣ ወተት፣ ድንኳን፣ ሳሙና ይሄን ሁሉ ሰጥ ነበር። ከዚያም አልፎ ተርፎ ደግሞ እኔ እስራኤል መሆኔን እንዲያውቁኝ በማለት ብዙ አስተዋጽኦ አደረኩኝ። እንዲሁ ለሌትም ገንዘብም ሁሉ ስንከፍል ነበር። አዎ ያው ሽባባው አንዳርጌ አለ ከዚህ ያልሞት ያልተመመ እና ያናው ማሙም አሉ እነ ደምለው ታከለም አሉ። ያን ሁሉ ሌሊቱን ሁሉ ገንዘብ እንደሰጠነ አድረን ውለን ከዚያ በኋላ ያው ባለቤት የመጣች እነሱንም ያው እኛ ያለነው አምራ ኩባ ነው በእኛ አድርገው አልፈው ወደ ገዳሪፍ ገብተው አገኘናቸው። እና ስትገናኙ እስቲ ንገሩኝ፣ እንዴት ነው እዚያ የነበረ ሰዎች ይሁን ሁላ አልፋችሁ ስትገናኙ ሆነ ቦታ ሱዳን ስደተኛ ቦታ ላይ ምን ተሰማችሁ? በጣም ደስታ ተሰማን። በዛን ሰዓት እሷም በጣም ደስ አላት፣ እኔም በጣም ደስ አለኝ። ከዚያም ከተገናኘን ጊዜ ጀምሮ ደግሞ በደስታ ነው ያለን። እዚህ ሀገር መጣችሁ? እዚህ ሀገር መጣችሁ። የት ነው የገባችሁ መጀመሪያ? እዚህ መተን እዚህ ሆስቴል ገባን። አሽክሎን ገባን። ከዚያ በኋላ ተነስተን በሰኩት መስሪያ ቤት ተሰጠን። ወደ ረኮቦት ሄድን። ረኮቦት 1 ዓመት ከተቀመጥን በኋላ ተመልሰን እንደገና ወደዚህ መጣን። በዛን ሰዓት ረኮቦት ሰው የለም ነበር፣ ሀበሻ የለም። እኛን ብቻ ነን ሀበሻ ነበር። አሁን እኔ ከማን ጋር ልጫወት፣ ከማን ጋር ልዝናና፣ ከማን ጋር አሁን ምን ማድረግ አለብኝ? ምን አሰብኩኝ? አይ እንግዲህ ወደ ነበርኩበት ሀገር ወደዚያ ሀበሻ ያለበት ያለ ነው። ከዚያው አብሬ እየተጫወት ከዚያው ኑሮን በመሰረት ይሻላል በሚል ተመልሼ ወደ አሽኩሎ መጣሁ። ገዝተው ነው በመንግስት? አዎ ከዚያ መጣሁ። አዎ ገዝቼ ነው መጣሁት። ከዚያው ገዛው ያው መጣሁ፣ ያው እዚህ ገባው። ከዚያ ጀምሮ ያው ባለም በደስታ ነው ያለ ነው ማለት ነው። አሁን ከዚህ ከመጡ በኋላ በዚያ በድሮ ስራ ልምዶ በዚህ በፖሊስም በመከላከያ ሰራዊት ነበሩ። በዚያ ስራ ልምዶ ከዚህ ሀገር ተቀጥረው መስራት አልፈለጉ? በእውነት ዚምና ጠይቆኝ ነበር። ዚምና በነበርክበት ስራ ግባ በፖሊስ በመንግስት ብሎ ጠየቀኝ። በዛን ጊዜ ብዙዎቹ ገቡ፣ ያልተማሩት ጭራሽ ነው። አሁን የማውቁት በዛን ጊዜ ጊዜው ጥሩ ነበር፣ ወቅቱ በጣም ጥሩ ነበረ። ግባ ሲለኝ እኔ ምን ታየኝ፣ ያ የድሮ ሰቃይ የነበርኩት ያን ትዝ ስላለኝ እንደገና ደግሞ እሾወጥቼ ጋሬጣ አልገባም፣ ዚምና ይቅርብኝ፣ ይነገር ይቅርብኝ፣ አልፈልግም አልኩት። ኧረ ተው መላኩ አለ፣ እኔ ይቅርብኝ። ፋብሪካ እንግዲህ በሀገራችን በጣም ውድ ነው። ፋብሪካ ሲባል ትልቅ ነገር ነው እና እኔ ፋብሪካ ገብቼ መስራት ነው እንጂ እንግዲህ ወዲህ መስራት እዚህ ፖሊስ ውስጥ ገብቼ እንደገና ሰላምታ እየሰጠው እንደገና መከራ ማይበት ግዳጅ የሚሄድበት ነገር የለኝም። እኔ መሮኛል፣ አልፈልግም አልኩት። በዚያ ተወኝ። ያውልህ ከዛ መጣን። ያው ታህናት አክዋ ገባን። ስራ እዚህ መብራት ኃይል መብራት ኃይል ገባን። ከዛ 6 ዓመት ሰራን፣ አበቃ ስራው። ከዛም ደግሞ ኡሪሁዳ ገባን። ቢኒያን 3 ዓመት ሰራን። እዚያም አበቃ። እንደገና ደግሞ እዚህ ገባን። ያው በሚፋል ስንሰራ የተመሰገነ ይሁን ጥሮታ ወጣን። ጥሮታ ከወጣን አይ እንግዲህ ወዲህ እኔ የሚፋል ገብቼ የምሰራበት ነገር የለም ብዬ ጥሮታዬን አስከብራለሁ ብዬ የሚፋሉን ስራ ተውኩት እና በግላዊ ስራ ነው የምንቀሳቀሰው። አሁን ቤተሰቦቹ ልጆቹ ቁም ነገር ደርሰዋል፣ ተምረው ኑሮ ደህና የተመቻቸ ኑሮ ነው የሚኖሩት። በጣም ጥሩ ኑሮ ነው የሚኖሩት።